ዘወትር የአካል እንቅስቃሴ ማድረግ ለጤናችን የሚያበረክተው አስተዋጽኦ ለማስረዳት እንደ ምሳሌ የምጠቀመው ምድጃን ነው። ወጥ ለመስራት ወይም ደግሞ እንጀራ ለመጋገር ምድጃው ላይ እሳት ትለኩሱና እንጨት ትጨምራላችሁ። ከዛ በኋላ እንጨቱ የነደደ የሙቀት ኃይል የሰጠ ምግቡ ይበስላል። ነገር ግን ምድጃው ማንደድ ከሚችልበት ፍጥነት በላይ ከፍተኛ የሆነ ማገዶ እንጨት፣ ፍልጥ የሆኑ ማገዶ እንጨቶች ደራርባችሁ ብትጨምሩበት እሳቱ በምትፈልጉት ኃይል አይነድም። ይልቁንም የፍልጥ እንጨቶቹ ነደው ሙቀት ከመፍጠር ይልቅ ከሰል ነው የሚሆኑት። ምክንያቱም አንዱ በአንዱ ላይ ይደራረብና ኦክሲጅን ወይም ደግሞ አየር በትክክል ገብቶ ተዘዋውሮ እሳቱን መቀጣጠል አይችልም። ስለዚህ የሚፈለገው ምግቡ ማብሰልም አትችሉም። ምንድነው የምታደርጉት? በዚህ ጊዜ እንጨቶቹን በተን ነው የምታደርጓቸው። እሳቱን ትቆሰቁሱታላችሁ። ስትቆሰቁሱት አየር ይዘዋወራል፣ ኦክሲጅን ይዘዋወራል። እዛ አካባቢ እሳቱ በትክክል መንደድ ይጀምራል። ምግቡንም ማብሰል ቀላል ይሆናል። ልክ በቤታችን ውስጥ ምግብ ለማብሰል ምድጃ እንዳስፈለገን ሁሉ ሰውነታችን ውስጥ ደግሞ የተመገብነው ምግብ ወደ ግሉኮስነት ከተቀየረ በኋላ ግሉኮሱ ውስጥ ያለው ጉልበት ኃይል ሰውነታችን እንዲጠቀመው ደግሞ እንደገና ሌላ ምድጃ ላይ ያስቀምጠዋል። የሰውነታችን የራሱ ምድጃ፣ ሴሎቻችን፣ ህዋሶቻችን ውስጥ ማይቶኮንድሪያ የሚባሉ ምድጃዎች አሉ። እነኚህ ምድጃዎች ግሉኮሱን ያቃጥሉታል። ማይቶኮንድሪያዎቻችን በአግባቡ ስራቸውን መስራት ከቻሉ፣ ኦክሲጅን ካለ፣ ግሉኮስ ሲመጣ ያቃጥለዋል፣ ጉልበት እናገኛለን፣ ሁሉም ነገር ሰላም ይሆናል። ነገር ግን ማይቶኮንድሪያዎቻችን በአግባቡ ስራቸውን መስራት ካልቻሉስ? ከመጠን በላይ ምግብ ስንመገብ ከልክ ያለፈ ግሉኮስ ወደ ማይቶኮንድሪያ ይገባል። ማይቶኮንድሪያ ማቃጠል ከሚችልበት ፍጥነት፣ መስራት ከሚችልበት ፍጥነት በላይ የሆነ የግሉኮስ አቅርቦት ካለ ማይቶኮንድሪያ ግሉኮስን ሁሉ በአግባቡ ማቃጠል አይችልም። ስለዚህ ልክ ምድጃ ላይ ከፍተኛ የሆነ ማገዶ ክምችት በሚኖርበት ጊዜ እሳቱ በደንብ መንደድ እንዳልቻለና ማገዶውን ወደ ከሰልነት እንደቀየረው ሁላ ማይቶኮንድሪያም ይሄ ከመጠን በላይ የሆነውን ግሉኮስ ወደ ፋትነት ያስቀምጠዋል። ጉበታችን ላይ፣ ጣፊያችን ላይ፣ የተለያየ ቦታ ላይ በፋትነት ወይም ደግሞ በስብነት ይቀመጣል። እሱ ደግሞ ጥሩ ነገር አይደለም ለጤናችን። ማይቶኮንድሪያዎቻችን በአግባቡ እንዲሰሩ አንደኛ በልክ መመገብ፣ ተመጣጣኝ የሆነ ግሉኮስ አቅርቦት እንዲኖር፣ ሁለተኛ የአካል እንቅስቃሴ ማድረግ። እሳት አልነድ ሲላችሁ እሳቱን ቆስቆስ ስታደርጉት አየር ተዘዋውሮ በደንብ መንጨቱ መንደድ እንደቻለው ሁላ ማይቶኮንድሪያ ውስጥም ያረጁ አገልግሎት ያቆሙ ማይቶኮንድሪያዎች ይኖራሉ። ኦልድ የሆኑ እነሱ የአካል እንቅስቃሴ በምናደርግበት ጊዜ ተጠርጎ ይወገዳሉ። እነሱ ሲወገዱ አዳዲሶቹ ማይቶኮንድሪያዎች ቦታ አግኝተው ሪላክስ አድርገው በፍጥነት መስራት ይችላሉ። ስለዚህ የአካል እንቅስቃሴ ከሚሰጠን ጥቅሞች አንዱ ማይቶኮንድሪያዎቻችን በአግባቡ እንዲሰሩ ያገለግለናል፣ ይጠቅመናል። ማይቶኮንድሪያዎቻችን በአግባቡ ሰሩ ማለት ደግሞ ከተመገብነው ምግብ ውስጥ ያለውን ጉልበት ኃይል አሟጠን መጠቀም እንድንችል ይረዳናል። ይህን ቪዲዮ ያያችሁ ሰዎች ሁላችሁ ፌስቡክ ላይ ፎሎ እንድታደርጉኝ እንደዚሁም ደግሞ የዩቲዩብ ቻናሌን ሰብስክራይብ በማድረግ እንድትተባበሩኝ በአክብሮት ጠይቃችኋለሁኝ። አመሰግናለሁ።